ዋው ዛሬም ማሳያችሁ ሌሎች እምነቶች ላይ ብትፈልጉ አታገኙት። ይህን የምታገኙት እስልምና እምነት ውስጥ ብቻ ነው። ተመልከቱ ነው። ሌላ ሃይማኖት ላይ በጣም ተፈልጎ ማይገኝ እስልምና ላይ ብቻ የሚገኝ ምንድነው ሊሆን የሚችለው? እኔ ስገምት የ56 ዓመት ነብይ የተባለ ሽማግሌ የ6 ዓመት ህፃን ልጅ ያገባ ሌላ ሃይማኖት ላይ ሊገኝ አይችልም። በ56 ዓመቱ የ6 ዓመት ህፃን ልጅ ማግባት እንደዚህ አይነት የለም። ወይንም ደግሞ በ65 ዓመቱ ዳዴ የምትል ህፃን ልጅን አገባታለሁ ብሎ የሞተ ነብይ የለም በሌላ ሃይማኖት ላይ፣ በተለይም በክርስትናው ላይ። ሜቢ ይሄ ሊሆን ይችላል። ከዚህ ከተለየ በገነት ውስጥ ያለ ዝሙት ከእስልምና ላይ ውጪ ሌሎች ሃይማኖቶች ላይ ያለ አይመስለኝም። በተለይም ክርስትና ላይ የለም። ለማንኛውም ምላሹን ከሱ እንስማው። ምንድነው እሱ? ቢስሚላህ። እሺ አንድ ጥያቄ አለ ከላይ እንደምታነቡት ማለት ነው። በመጀመሪያ ደረጃ እስልምና ስለ ሁሉም ጥያቄዎች መልስ አለው። ከሽንት ቤት አቀማመጥ ጀምሮ ስለ እያንዳንዱ ነገር መልስ አለው። አላህ ማፈረጥና ፊል ኪታቢ ሚን ሸይ ይላል። በመጽሐፍ ውስጥ ምንንም ነገር አልተውንም፣ እያንዳንዱን ነገር ምላሽ ሰጥተናል ይላል። ወደ ጥያቄው ስንመጣ አንድ ቃይዳ አለ። ውጪ ያለው ግንኙነት እንደፈለክ የተፈቀደ ነው። ከላይ እንደተጠየቀው በአፏም ይሁን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም። ነገር ግን በሁለቱ መልካም ፍቃድ ሊሆን ይገባል። እሷን ማስገደድ የለበትም። በአፍሽ ካልጠባሽልኝ ብሎ እሱም ማስገደድ የለባትም። በመልካም ፍቃዳቸው እስካደረጉ ድረስ አይከለከሉም። ሌላው ደግሞ ቦታው ንጹህ ጣሃራ መሆን አለበት። ቆሻሻ መሆን የለበትም። በአፏ በምትጠባበት ሰዓት እንደውጪ በየትኛውም የሰውነቱ አካል ከመገኘት ማድረግ መሳሳብ ይቻላል። በዚህ ጉዳይ ዑለሞችም ተጠይቀው የሰጡት ፈትዋ ተመሳሳይ ፈትዋ ነው። ከላይ ያለው ወንድም ማስረጃ ከየት እንዳመጣ አላቅም፣ والله اعلم። እና የሚከለክል ምንም አይነት ደሊል ማስረጃ የለም፣ والله اعلم። ኡስታዝ እናመሰግናለን። በእስልምና ብቻ የሚገኛል ከነየንን ነው። እንኳንም በእኛ ውስጥ አልኖረ። እንደዚህ አይነት ቆሻሻ ነገር እንዲኖር አንፈልግም። ይህ ከራሱ ሰው የሚናገረው ኡስታዙ ከነብዩ ወሰደው ነው። አንድ አዲስ ላንብብላችሁ። አልአዳብ አልሙፈርድ 963 ላይ የሚገኝ ነው። ዩቲያ ኢብን ደምራ ሰይድ ዩቲያ ኢብን ደርማ የሚባለው እንደዚህ ይላል። I saw with Ubay a man who was attributing himself in lineage with an attribution of Jahiliyyah. ከኡቤይ ጋር አንድ ሰውዬ አይቻለው የዘራረጉን ከጀሃሊያ እንደዛ አድርጎ የሚቆጠር ይላል። So Ubay told him to bite his father's male organ and did not speak figuratively, i.e. was speak explicit ይላል ማለት ነው። ምንድነው የሚለው? ኡቤይ ምን ብሎ ይነግረዋል? ሂድና ያባትህን ብልት ብላ ወይንም ንከስ ብሎ ያዘዋል ማለት ነው። እንደዛ ብሎ ሲያዘው ይሰማል። So his companion looked at him. He said, "It appears that you disapprove of it." Then he said, "I will never show apprehension to anyone of with regard of this." ምን ይላል? ከዛ ጓደኞቹ ልብ ብለው ያዩታል። ለማስቆም በቃ ዲስአፕሩቭ ሊያደርጉበት ማለትም ጥሩ ነገር እንዳልተናገረ እንትን ሊሉ ለማሸማቀቅ ሲሞክሩ ለማናችሁም አልሸማቀቅም አላፍርም ብሎ ይላቸዋል ማለት ነው። ይህንን በመናገሩ ያባትን እንትን ንከስ በማለቱ ቬርሊ ለምንድን ነው እሱ ይህንን ያለው ተብሎ እዛው ሲያብራራው ቬርሊ I heard the prophet, may Allah bless him and guarantee him peace, say, እውነት ነው ምላችሁ ያላ መልእክተኛ ያላ በረከትና ሰላም በሱ ላይ ሲሆንና እንዲህ ሲል ሰምቼዋለሁ። ሙሐመድ ማለት ነው። whomever attributes himself in a lineage with an attribution of Jahiliyyah, then tell him to bite his father's male organ and do not speak figuratively, i.e. be explicit. ማንኛውም ሰው ራሱን የዘራረጉን ከጂሃሊያ የሚቆጠር ካለ እንደዛም የሚያይ ካለ በቀጥታ ፊገራቲቭ ሳይሆን ወይንም ደግሞ በምሳሌያዊ ሳይሆን
ቀጥታ የአባቱን ብልት እንዲነክስ እዘዙት ወይንም ንገሩት ብሎ ያላ መልእክተኛ ነግሮናል። ስለዚህ አላፍርም አልሸማቀቅም ይሄን በማለት ብሎ ይመልሳል ማለት ነው። አላህስ ምን ይላል? ከዚህ ከሰውዬ ካለው ጋር በተያያዘ ሱራ አልበቀራ የላሚቷ ምዕራፍ አያት 223 ላይ እንደዚህ ይላል፣ ሴቶቻችሁ ለእናንተ እርሻ ናቸውና እርሻችሁን በፈለጋችሁት ሁኔታ ድረሱ። ስለዚህ ሴቶች ለሙስሊሞች ምንድናቸው? እርሻ ናቸውና እንደፈለጉ ማረስ ይችላሉ። ስለዚህ ኡስታዙም ይህንኑ ነው የነገረን። በሌላው ሃይማኖት ላይ ማይገኝ በእስልምና ላይ ብቻ የሚገኝ